ዳቦ ተቆረሰ እንጀራ ወጥ የዮኤንኤን ቤተሰቦች እንዴት ናችሁ? እንዴት አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እስከዛሬ በለቀቅናቸው ቪዲዮዎች ደስተኛ እንደሆናችሁ ተስፋ እናደርጋለን። በባለፈው ቪዲዮ የደብዳቤው ቪዲዮ እንዴት ነበር? እንደወደዳችሁ ተስፋ እናደርጋለን። ዛሬ በአዲስ ቪዲዮ መጥተናል። አዲስ የሆናችሁ ይህ የዮኤንኤን ቤተሰብ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብን እንላለን። አብራችሁ ነው ቀዳሚ ቤተሰብ። ዛሬ እንግዲህ ፕሮግራሙ የኔ ነው፣ አዘጋጅቼላታለሁ። ጥያቄ አይደለም። እኔ ምንም ደስ አላለኝ በእውነት ምንም የምታውቀው ነገር የለም። ያዘጋጀሁላት ምን ታውቃላችሁ? ምርጥ አባባል አዘጋጅቼላታለሁ። አይደለም አንደኛ ነገር እዚች ጋር ተመልካቹ ቤተሰቦቻችን እዚህ ጋር ያዘጋጀው ዱቄት አለ እና ኑሮ በጣም ተወዷል እንደምታውቁት። በዚህ ሰዓት ዱቄት ማዘጋጀት ምንም ደስ የሚል ነገር አይደለም። ሲቀጥል ደግሞ በማይሆን ነገር ነው የመጣብኝ። ምክንያቱም እኔ ምሳሌ አነጋገር ችግር አለ አንዳንዴ የማውቀው ችግር ስላለ እሱን ችግር አይጋብዬ ከሱ ጋር ልጥፍ ብዬ እየቀጥቻለሁ። ምን አይነት ችግር ካላችሁ አማርኛ ሰው ችግር አለባት አንዳንድ ነገር ነው። በዚህ የአማርኛ ችግር የለም። ምሳሌ አነጋገር ግን ከባድ ነው። ምሳሌ አነጋገር በደንብ ታውቃላችሁ። በደንብ ለፈተናት እየተዘጋጀ መጥቻለሁ። ማለት ትመልሳቸዋለሽ ብዬ ያሰብኳቸዋሉ። እንደዛውም ደግሞ እስቲ አትመልሳቸውም ብዬ አሰብ ተመለሰች። ዱቄቱን ሬዲ መቀባው ደግሞ ሙሉ አይደለም ፊቴን የምቀባው በቃ እያልን እናዳርሳለን። እሺ ካልመለሰች እራሷ ትቀባለች ማለት ነው። እንደዛ ነው ጨዋታው። ኑሮ ተወዷል። በዚህ ሰዓት ዱቄት መቀባት በጣም ይቀየርልኝ። ምን ይደልሽ? ቀይ አፈር ይሻላል። ለአንተም ጥሩ ነው። ስክራብ ታረጉታላችሁ። እና ቤተሰቦቻችን ወደ ጥያቄው እንሂዳ። አሁን ጀመር ነው። እንዴት ነው ተዘጋጅተሻል? በደንብ ማለት ምን ያክል መልሳለሁ ብለሽ ታስቢያለሽ? ወይኔ ካከበድከው ምንም ልመልሳችሁ። በእውነት ካከበድከው ምንም ልመልሳችሁ ማለት አታክብድብኝ። በቃ ከቀላሉ ጀምር። እሺ ትንሽ እንኳን ከገመትኩ መታለው። ትምህርት ሚኒስቴር ሄደሽ ያጠናው 9ኛ ክፍል አውጣልኝ ብለሽ ታውቂያለሽ? ከዚህ እንደሽ አውጪው ነኝ ጥያቄ ነኝ ጠይቃለሁ። ባለው ቤተሰቦች ወደ ጥያቄው ልሂድ። ቆይ የመጀመሪያ ጥያቄ የመጀመሪያ ጥያቄ የምር ሙሉን ትነፍቀኛለህ አይደለም? በቃ የመጀመሪያ ጥያቄ ከመለሽ ግንባሬን ያስነካለሁ። ግንባሬን ብቻ ከዛ አንቺ ካሳትሽ ግንባርሽን ታስነኪያለሽ። ብዙ ጥያቄዎች ስላሉ የተለያዩ ፓርታችን ነው የምንቀበለው። እሺ ይሆናል ማለት ማባበር የለም። ቤተሰቦቻችን እንደምትስናኑ እርግጠኛ ነኝ። የመጀመሪያው ጥያቄ አንደኛው ጥያቄ ለዘመዴ ዳሽ ለዘመዴ አንዳንድ መልስ ነው። ሁለት ሶስት ሙከራ የለም። በቃ ወዲያው ያሰብኩት ለዘመዴ ይሁንዴ ለዘመዴ የለም። ቀሽሽን ትዝታይ አይ ምን አይነት ነው? ሰምቼ ማላውቅም በእውነት ሰምቼ ለዘመዴ የመጨረሻ መጥፎ ነው ጥሩ ነገር ነው። ለዘመዴ አንተ ምን ከቀላሉ ጀምረን እንዴ ሁለት ለዘመዴ በቃ ያላቅ መልሱ ያዝናል ሆዴ ነው። ግንባርሽን ማውቀው ከሌለ ሁሉም ነገር ላይ ልመታ ግንባርሽን እሺ ማራገብ አይቻልም። ስነ ስርዓት። ሁለተኛ ጥያቄ በእናትህ ቀላል አድርገው እንዴ ነው ማለት ስነ ስርዓት በነገር ነገር በልክ ኧረ በጣም ይባላል። ነገር በልክ በእውነት ነው ያላቀም ነገር በልክ በጣም እናቶቻችን ይላሉ። ነገር በልክ አግን ያለሽ አንድ
ደስ አይልም እንዴ? ሁሉንም ልመታ ነው እንዴ? ነገር በልክ ቤተሰቦቻችን እንዳልኳችሁ ተሳክቶልኛል ማለት ይቻላል። ሲጀምር አውቆ ሆን ብሎ ነው በምሳሌ አነጋገር የመጣው። በእውነት ምንም አላውቅም። እሺ ቀላል አድርግልኝ። አንተ ነገር በልክ ያዙልኝ። ነገር በልክ አንድ እድል ያለ ሰዓትሽን ተጠቀም። ነገር በልክ በእውነት ነገር በልክ ነገር በልክ ጉርብትና በልክ መልሱ የሚሆነው ሙያ በልብ ነው። እንዴት ቆይ ነገር በልክ ሙያ በልብ ሙያ በልብ ነው የሚቀድመው። ሙያ በልብ ነገር በልክ አይ ያዝልኝ ማለት በጣም እያስቸገርሽ ህግ ነው። ህግ እሱ ጋር አይደለም በዛኛው ጥቅ አንተ ባልከኝ ነው። አዎ ግንባርሽን እዚች ጋር ወይኔ ጉዴ። ሶስተኛው ጥያቄ ማፋፈር አይቻልም፣ ማራገፍ አይቻልም። እየገባ ነው ፍቅር ቤተሰቦቼ ያያችኋት ነው ማርያም አይኔ ውስጥ እየገባ ነው። እሺ ጥሩ ስራ እየሰራሽ አይደል? ሶስተኛው ጥያቄ እሺ መልከ ጥፉ ከበስም ይደግፉ መልከ ጥፉ በስም ይደግፉ እንካ አልቀባም እያፋፈርሽ አይደል? ምንም ተቀበረ እና ግባ ተገኘው በደንብ እኔ ነው የሚነለ ተገኘው እሺ ቤተሰቦች ተገኝቻለሁ። አሁን እንገኝ ይመስላል። እኔ እንዳንተ ታወኛለህ እንዴ? አይ በጣም እያስቸገርሽ ነው። እኔ እንዳንተ ሆኛለሁ? አይ እኔ እንዴት በምን አይዋል? እሺ ልጅ ደረሰ፣ ዳቦ ተቆረሰ፣ ተበላሽ። ሌላ መልስ የለም። ቤት ፈረሰ ነው ያዙልኝ። ልጅ ደረሰ፣ ዳቦ ተቆረሰ፣ ቤት ፈረሰ። ቤተሰቦች በጣም መቀጥ መልሷል። እስቲ ምንድነው? ልጅ ደረሰ፣ ቤት ፈረሰ። ልጅ ደረሰ፣ ዳቦ ተቆረሰስ ምን ላይ ነው የሚጠቀሙት? እናቴ በዚህኛው በኩል በደንብ ማለት በደንብ ማርቂ ከዚህ በላይ ምንም ያስፈልጋል አይደለም። በደንብ ማርያምን ይሄው ግን አክብሪ የምሬን ነው። እሺ ኧረ ተው እቺ አንድ ቂጣ ትሆናለች እኮ አሁን ተቀብይነች ማለት አትመልሰው ማለት ከባድ ለምን ሲጀምር ትንሽ አምስተኛው ጥያቄ ቤተሰቦች ደርሰናል። ነገር ሲያመልጥ ወይም መብራን ልደውል ተደውሎ አይቻልም። ኧረ መስጠት አለብህ። ደውለሽ ጠይቂ ምናምን። አይ አይቻልም። ምንድን ያልከው? ነገር ሲያመልጥ ሰዓት ሰምተቸው ማለት ከመኔ ነገር ሲያመልጥ ልመልሰው ነው። ነገር ሲያመልጥ ቤተሰቦች ይበቃታል። ይበቃታል። ነገር ሲያመልጥ ራስ ሲመለጥ አይታወቅም። እቺን አቃታለሁ በእውነት አቃት ነበር ክርስቶስ። ነገር ሲያመልጥ ራስ ሲመለጥ ቀስ እያለ አይታወቅም። ቤት በኩል በዛኛው ሳይድ በዚህኛው ሳይድ እዚህ ጋር በዚህኛው ሳይድ በደንብ ታጉሬ ይኸውሽ በቃ አሪፍ ነው። ቤተሰቦች እንግዲህ የተዝናናችሁ የምናደርጋለን። ሶስተኛው ጥያቄ የጉድ ሀገር አግኝቻታለሁ፣ በጣም አግኝቻታለሁ። ምክንያቱም ማራገፍ አይቻልም ነው። ማራገፍ ገና ሙሉ ፊትሽ ይጠፋል። ምንድን ነው ያልከው? የጉድ ሀገር ገንፎ ሲያሹት ያሳድራል። ብቻ እንደዛ ነገር ነው። ሲያሹት ያሳድራል። ስሙ መልስ የጉድ ሀገር ገንፎ ሲያሹት ያሳድራል ነገር ነው። እሺ የጉድ ሀገር ገንፎ መልስ ማለት አይቻልም። ለመልሰው ይታያል። ሲታሽ ይታያል። ማርያም በል እያደር ይፋጃል ነው ያጂ
ሰፍ ብላ ደግሞ ቴክማስ ትለኝ። ኧረ በስመ አብ ያው በዚህኛው ሳይድ ጉንጭሽ ሲታሽ ይታደራል እና እየሰማችሁልኝ ያው አነጋገሮችን እያነበብ ደግሞ እኮ አጠናለሁ ብዬ ነበር። ወይኔ አንተው አረሳም በዚህኛው ሳይድ በዚህኛው ሳይድ ጉንጭ እዚህ አካባቢ አይንሽን እንዳይነካሽ እዚህ አካባቢ የምር አልነካም በቃ ቤተሰቦች ሰባተኛው ጥያቄ በጣም የተዝናናችሁ እንደሆነ ተስፋ እናደርጋለን። አንቺ የተዝናናች ነው? አረ ምን ተዝናናለሁ አልተዝናናሁ። የሚበላው ሳጣ በኢየሱስ በጣም ቀላል ነው ማለት በጣም በቃ የሚበላው ሳጣ የሚበላው ያጣ ነው። የሚበላው ሳጣ ግን ልክ ነው። እርግጠኛ ናችሁ? ልክ ነው ይልች ልክ ነው። ኮሜንት ላይ ጽፉልኝ ቤተሰቦች። የሚበላው ሳጣ እርግጠኛ የሚበላው ያጣ ነው። የሚበላው ሳጣ እሺ፣ የሚበላው ሲያጣ ምን ልትይ ነው? እኔ አፍሽዋለሁ እንዴ በጣም እየበነነብኝ የተራገበብኝ ነው። መጥረግ አይቻልም። የሚበላው ሳጣ ሰዎች በጣም እየተናደድኩ ነው። ለምን አማርኛ አንድ ነው የመለሰችው? አንድ ነው ያስለካችኝ እስካሁን። የሚበላው ሳጣ እሺ፣ የሚበላው ያጣ ዳቦ ይቆረጥማሽ ምን ላይ ነው? ዳቦ ይቆረጥማሽ የሆነ ነገር ላይ አለ። የሚበላው ሳጣ የጠየኩሽን መልሽ። ጅብላ መሉ ዳቦ ይቆረጥማል ስሙልኝ። ቆይሽ ምንድን ነው ያልከው? የሚበላው ሳጣ ቤተሰቦች ኮሜንት ላይ የጻፋችሁ የእናንተንም መልስ። የሚበላው ሳጣ ቦታላቆ እንግዲህ አልመለሰችም ማለት ነው። ያንቺ ራሱ በጣም ያዝናናል። የሚበላው ሳጣ ልጄ ጥርስ አወጣ በዛኛው ሳይድ። እንግዲህ ቤተሰቦች ይሄኛው አማርኛ በእውነት መስማት ምን ያደርጋል? መመለስ ነው። እዚህ ጋር የሚያስቀር በዛኛው በኩል በደንብ ተቀቢ። በደንብ እየተቀባሽ አይደለም። በደንብ የምሬን ነው። በደንብ እየተቀባሽ አይደለም። እሺ፣ ከዚህ በላይ ልቀባ እንዴ? አልተቀባችም። ቤተሰቦች ግን ምንድነው የሚመስለው? እሺ፣ ስምንተኛው ጥያቄ በዚህ መቀባ ይመስለኛል እያልኩኝ እንትን ሳይኮል ብላት ማሸነፍ። እገሌን ሲያማ በኢየሱስ ኧረ በጣም የሚባል አንተ እንደውም እሺ፣ የመጀመሪያውን እኔ ሙላለው፣ የመጨረሻውን ንገረኝ። አትመልሽ። በመጨረሻው ስትነግረኝ ይገለጥልኛል። እርግጠኛ ነሽ? ያው ቤተሰቦች ከዚህ በኋላ የመጨረሻውን ከነገረኝ ይሻላል። እውነት የመጀመሪያው እገሌ ሲያማ ቤተሰቦቻችን እናቶቻችን ቡና እየጠጡ ይላሉ። እገሌ ሲያማ ብቻ የሆነ ነገር ነው። እገሌ ሲያማ ተንኮል አይደለም። እገሌ ሲያማ ብለህ ስማ። ነገ ላንተ ነው ነገር ነው። ብለህ ስማ። ትክክለኛ እሺ፣ ግን ሀሳቡ እገሌ ሲያማ ብለህ ስማ። ነገ አንተን ያማሃል ነገር ነው። እገሌ ሲያማ እገሌ ሲያማ ብለህ ስማ። ነገ አንተን ያማሃል ነው። ለኔ ብለህ ስማ። በኢየሱስ አስተካክለሽ ብዬ ነው። ለኔ ብለህ ስማ አስተካክለሽ ብዬ ነው ማለት አሳዘንሽ። እሺ፣ ማና አሁን ቆይ ነኝ በቃ እኔ ያስቀባሽ ነው። እቀባለሁ እኔ እንዳንቺ አይደለሁም። እንደዚህ አለ እንዴ? እሺ ቤተሰቦች እንዴ ስስቅ ይበናል።
ሴት ላቀው አውቀዋለሁ። ይሄንን ወይ ቀይ አውቀዋለሁ እኮ ሴት ላቀው የሆነ ነገር አይፈራም። ቆይ ትክክለኛ መልስ ካልመለስ ማረኛ አውቀዋለሁ። ይሄንን እንደቀደሙ ማገዝ ነው ጅብ አይፈራም። ትክክለኛ መልስ ነው ፈልገው ሴት ላቀው አውጪው ነው ያለው በእውነት ቆይ ሴት ላቀው ቢልኩት ቢመቱት አይፈራም። ቆይ እሺ በመብት አትቁጠር። ቆይ በማርያም ሴት ላቀው ቆይ በማርያም ስንት አታስቸኩለኝ። ሴት ላቀው ትክክለኛ መልስ ነው ፈልገው እዚህ ትክክለኛ ጅብ አይፈራም ነው መቶ ሴት ላቀው ጅብ አይፈራም። ሴት ላቀው በቃ ሴት ላቀው ኢሞሽናል ሴት ላቀው የሆነ በቃ የፈለገውን ነገር ያደርጋል። ሴት ላቀው ጅብ አይፈራም ነው ይመቱት አይፈራም። ቢመቱት አይፈራም ነው አይመለስም። በቃ ሴት ላቀው አይመለስም። ምን አይመለስም። ቆይ በእናትህ አትንገ ስትቀቢ እነግርሻለሁ መልሱ። ማርያም ስትቀቢ መልሱ እነግርሻለሁ። አፍንጫሽን ጎድጓዳ አፍንጫሽን ተቀቢ። አይንሽን ጨፍኝና እዚህ አካባቢ ተቀቢ። አልተቀባሽም። ማርያም አይን ውስጥ ይገባል። ጎድጓዳ አልተቀባሽም። አፍንጫ ተመልከቱ። ማርያምን ያዙልኝ። በቀጣይ ስም በርሜል ውስጥ ነው ማስገባው። ማራገፍ አይቻልም ማለት ህግ አልነበረሽ። የመረኝ ነው። እሺ ሴት ላቀው ቦታ ይፈራል። እንግዲህ ትክክለኛ መልስ ነው። እሺ የአህያ እንግዳ ታዲያማ የአህያ እንግዳ ምን ይሄንን በሰላም ግባ በይ። የአህያ እንግዳ ኃይለኛ ነው። የአህያ እንግዳ ማለት ምን ማለት ነው? ሲጀምር የአህያ እንግዳ ምን ማለት ነው? የአህያ የሚመጣ ነው ማነሽ? ወይኔ ጉይ ምንድን ነው የመሰልኩት? የአህያ እንግዳ ምንድን ነው? የአህያ እንግዳ የሆነ ነገር የቱ ጋር ነው? የአህያ እንግዳ በአህያ የሚመጣ ነው። እሺ የሆነ ሚኒንግ ንገረኝ ቢያንስ። የአህያ እንግዳ አህያ ነው እንግዳ አላውቀውም። አህያ ነው እንዴ እንግዳ? የአህያ እንግዳ ዌልካም ተነግማራኩ ታዲያ የጅብ ራት ነው እንዴ? አፍንጫሽን ተረገኝ። አራገብሽ አህያ እንግዳ እንዴት ትርጉም ንገረኝ። የአህያ እንግዳ በቃ አህያ ከቤት ሲወጣ ያው ጅብ ይበላዋል እንደማለት ነው። የጅብ ራት ነው። ቆይ አፍንጫ ጠፍቶና አገኘውም ጀምር አፍንጫ የለም እና ልቆል ነው ተቀቢ ያንተ እኮ እሺ ችግር የለም ያዙልኝ ቤተሰቦች በቃ እሺ። ግን ህግ ባታጠፊ ጥሩ ነው። እሺ አስቀምጪ። አይ ቦታው እንዳያልቅብኝ እኮ ነው ብዙ ጥያቄ ማትመልሽ ስላለ ወደ ሌላ እንዳያልቅብኝ ትደርበዋለህ። እሺ ይሄ በጣም ያዝናናል። እኔ ያስቃል። ሲጀምር አትሊስት የተወሰነ ላውቀው የምችለው ነገር ለምን አታደርገው? አሉ እኮ እንደ በጣም ልጅ ደረሰ በጣም ይታወቅ ነበረ። አንተ ነው አታውቀው እንዴ? እሺ አሁን ወደ 11ኛው ጥያቄ እንሂድ። 11 ትናንት ልጄን ዛሬ እናቴን ምን ይበጃል ዘንድሮ አለ ዳሽ ዝንጀሮ። አረ ጎን ያለኩኝ ራሱ ምን ዝንጀሮ አለ። እስቲ በለው ከደረሰ ለምሳሌ ታች አለ ዝንጀሮ ባሮ ነው።
ትላንት ልጄ ዛሬ እናቴ ምን ይበጃል አለ ዘንድሮ ዳሽ ኢንትራንስ ራሱ እንደዚህ እንትና አልተከዘችም አለ ምንድነው ዘንድሮ አለ ቃል ዘንድሮ እሺ እኔም ሲባልም ሰምቼ አላውቀውም እንግዲህ ልመልሰው ሰዓት ማለት በጣም እሺ ምንድነው መልሶ አውራ ዶሮ እንዴት እንደዛ ሊሆን ይችላል በዚያ አልመጣም ዝንጀሮም ሆነ አውራ ዶሮ እንስሳ ናቸው ደስ ይላል እንስሳ ናቸው በተለካ መልሱ ምን ሊሆን ይችላል ትርጉሙ አለች አውራ ዶሮ ቆይ አውራ ዶሮ ወንድ ነው እኮ አትንገረኝ ቆይ ትላንት ልጄ ዛሬ እናቴን ትላንት አውራ ዶሮ ልጄ የለውም እንዴ ከሚስቱ ያለው እኮ ልጄን አለ እኮ ልጄ ትላንት ልጄን ዛሬ እናቴን ምን ይበጃል ዘንድሮ አለ አውራ ዶሮ ሌክቸር ኮሜንት ላይ ጻፉልን 12ኛ ጥያቄ መስጠኛ ያስተላልፋል አንዴ ተቀበል ባማሪ ዝንጀሮ ዶሮ እንስሳ ናቸው እናውቃለን እሺ ግን ትርጉሙ በቃ ብቻኛ ነጭ ሲል ያለው አሪፍ ነው ተመቸሽ በቃ ብቸኛ ነጭ ሲል ያለበት አባባሉ ምን ያልከ ጥያቄ መስሎሽ ነው ለካተል ከከለስ ብቸኛ ነጭ ሲል የሚል አባባል ምን ከባባሽ ነው ኧረ አይደለም አሁን ማለት ነው የምትቀባው አሁን ነው የምትቀባው ደስ ይለኛል ማርያም ደስ ይለኛል እሺ ቤተሰቦች እየተዝናናችሁ እንደሆነ ተስፋ እናደርጋለን እሺ ባለፈ ክረምት ቤት አይሰራ ቤት አይሰራ ተቀባ እዚች ቆንጆ እኔ እንዳንቺ አይደለሁም እኔ እቀባለሁ አላፋፍርም እኩል ሆንኩኝ እኮ ካንቺ ጋር ቤተሰቦች ያያችሁ መልካም ስም ከሆነ ነገር በላይ ነው ከምን መልካም ስም ትክክለኛ ሚኒንግ መልስ ነው መልካም ስም አንድ ድል ነው የምሰጥሽ ምክንያቱም እየተቀባው ነው አይቻልም መልካም ስም ከክብር በላይ ነው ከሀብት በላይ ነው አንድ ሽድልስ ከሀብት በላይ ነው ከገንዘብ በላይ ነው ልክ ነኝ አልተመለሰም መልካም ስም ከቃል በላይ ነው እሺ በቃ ልክ ነኝ አልመለስሽ ከመቃብር በላይ ነው የቱ ጋር ትቀበያለሽ ከሆነ ያሉት እኔ ነኝ የምናገዛቸውና እዚህ ጋር በደንብ እንዲህ ከዚህ እስከዚህ እንዲህ አማራጭ ማፋፈር አይቻልም ቤተሰቦች በጣም እንትን ነች በጣም አልቃሻ ነች ማለት ነው በቃ አላረግም ከሚሉት ሰዎች ስትሸነፍ እንደዚህ አይነት ነች በእውነት እሰራልሃለሁ ዝም በል አንተ አሁን እሰራልሃለሁ ቀጣይ ቪዲዮ ጠብቁ ፕሮግራሙ ይሄ ነው በደንብ አልተቀባሽም እንዴ እኔ ራሴ ከብኛል በቃ ማርያም ምንድነው የምታረገኝ ቁጭ አልኩ እኔ አንድ ተገደግሽ ስሙ ምንድነው ወይማ የወፍጮ ቤትሽ እንዴ ምንድነው የመሰልኩት ግን ማለት ፌር አይደለም ይሄ በእውነት እሰራለሁ ማርያም እሰራለሁ ጥያቄውን ጨርሻለሁ ብዬ በቀጣይ ደግሞ ኤቭሪቲንግ ከጨረስኩ በኋላ ጥያቄውን ጨርሻለሁ እሺ መልካም ስም እንግዲህ ከመቃብር በላይ እሱን ያልመለሰችው ፈስ ያለበት ዝላችሁ ገርበል ግባ የትገል ገባ
ሙሉ ገባንዳ አንተ ቀይሙ ነው አፍንጫ የሚነካው አፍንጫ ይነካ እንዳልሽው። እሺ አሁን የመጨረሻው ጥያቄ ደርሰናል። የመጨረሻው ጥያቄ ነው ማለት ነው። ገበያ አታውጧት እዚህ ጋር ለምን እንደዚህ አፍንጫ አልተቀባም ማለት ነው። አፍንጫ እመቤቴ ልብሴ አፍንጫ አልተቀባም ዝም በል እኮ አልተቀባሽም። ይኸው በቃ ማለት በቃ እሺ አንዳንድ ቤተሰቦቻችን ጥያቄዎቹ እነዚህን ይመስላሉ። አለቀ አለቀ። እኔ እኮ ይኮረጅ አይችልም ነው እያልኩኝ ነው። ቤተሰቦቻችን ጨዋታው ይሄንን ይመስላል። በጣም እንሰራለታለሁ፣ በእውነት እንሰራለታለሁ፣ እንሰራለታለን። ምን ውስጥ እንደምትሆን በረዶ ነገር ውስጥ ነው። እኔ የምር ህግ አክባሪ በማትችለው በጣም እውነት ህግ አክባሪ ነኝ ማለት ፍረዱ፣ በእውነት ፍረዱ። ማነው በለ ሲጀምር እኔ እንዳልነው የተለቀለኩት ምሳሌ አነጋገር ግን እናንብብ። በእውነት አውቆ ሆን ብሎ ነው ይሄንን ቪዲዮ ለመስራት ያሰበው። ምክንያቱም ምሳሌ አነጋገር ላይ ብዙ ችግር እንዳለብኝ ስለሚያውቅ በጣም ታዋቂዎቹን ማውቃለሁ። አንተ አሁን ግን ያወጣቸው አንተ ታውቃቸዋለህ። በእውነት በጣም ከባድ እውነት ከባድ ነው። ምሳሌ አነጋገር በፊት ራሱ ይከብደኛል። ምራጭ ምናምን ላይ ይከብደኛል። እና ደግሞ በቃ አውቃታለሁ በአማርኛ የት እንስማ ታዲያ? የት ሂጅ ልስማ? የት ሂጅ ልማር? ታቁናላችሁ ቤተሰቦች እንተዋወቃለን። ዮ ኤሚ ይባላል፣ ዮ ይባላል። ኤሚ ጣፋሽ እንደተዝናናችሁ ተስፋ እናደርጋለን። የዛሬው ቪዲዮ ይህንን ይመስል ነበር። እንግዲህ ምሳሌ አነጋገር የተረሳ ነገር ነው። በእንስሳ ምን እንደመሰለች ኮሜንት ላይ ጻፉልኝ፣ እኔ እፈልጋለሁ። ለተዝናናችሁ ተስፋ እናደርጋለን። በቀጣይ በደንብ አድርጌ ነው የምሰራለት። በርሜል ውስጥ ነው የምከታው ማለት ነው። ስለዚህ በዛሬ ቪዲዮ እንደተዝናናችሁ ተስፋ እናደርጋለን። በጣም ከዚህ ሰዓት ስለተከታተላችሁ እናመሰግናለን። የዛሬ ቪዲዮ ይህን ይመስላል። በቀጣይ ባሪ ቪዲዮ እስክንገናኝ ድረስ ደህና ሰንብቱልን። እንወዳችኋለን። ባይ